ይሄንዬ የኔ ፋንድሻ የኔ አበባ ማለት ነው። ሳቅ ፈገግ እያለች ከካሜራማኑ ጋር መታለናለች። እኛ ዌልካም ብለናል። እኔ በጣም ናፍቃኝ ነበረ። የምሬን ነው የምላችሁ። ስንት ጊዜ ቤቷ እንደገባሁኝ ስንት ጊዜ ግን ዛሬ ላፖስቶች ነው እንዴ ደግነቱ። አዲስ ነገር እስከ መጨረሻ ስሙ። አዲስ ነገር ያለውን ነገር ነግራቸዋለሁ። እና ውዶቼ እኔ ጣፋጭ ደህና ናችሁልኝ? ሄልያ እናፍቀቻችሁም? እኔ በጣም ናፍቃኛለች። 10 ጊዜ 3 4 ነው ቤታቸው ውስጥ እየገቡ ያለው ታጠዋቸው። በእርግጥ ተሳልፋ ነው የምትመጣው፣ ግን በጣም ናፈቀችኝ። ትላንት ጠፍተሽ እንዴት ነው ዛሬ በጊዜ መምጣት ያልፈለግሽው ለምንድን ነው? እና በካሜራ ማናቸው ፍንድሽ ፍንድሽ እያለች ብትን ብትን እያለች ከወንድሟ ጋር ከካሜራ ማኗ ጋር ብቅ ብላልናለች። ብቻ ስላየሁሽ ደስ ብሎኛል። እኔ ፋንድሻ እንኳን ባንቺ እንኳን እንደዚህ ፍክት እንበል። ምክንያቱም ሚዲያ ለምናየው ነገር የሚያስጠላ ነገር ነው። ቢያንስ እንኳን ዩቲዩብ ባንቺ ደመቅ ማለት አለበት አይደል ውዶች? አዎ የሄልዬ እህቶች ደግሞ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ኮመንት እየሰጣችሁ ሄልዬን በልብ ድምቅምቅ እያረጋችሁ እሺ እንጠብቃት እና የኔ ቅምጥሎች ዛሬ ሄልዬ ፍንድሽ ብላ ሳቅ ብላ ማለት የታባቱ እያለች መታደናለች። እና ደግሞ አዲስ ነገር አለ ነግራቸዋለሁ። እስከ መጨረሻ ስሙኝ። ምክንያቱም ለምን እንደጠፉ ለምን ይሄን ያህል ጊዜ እንደወሰደባቸው እና የኔ ውዶች ማለት ነው። እና ብቻ ስላየዋት ደስ ብሎኛል። እና አዲስ ነገር አለ፣ ደስ የሚል ነገር ነው። እንግዲህ እኛ ስንጠብቀው ስንጓጋ የነበረው ነገር ምክንያቱም ተነጋግሮ ጊዜ ለራሳቸው ሰጥቶ ተወያይቶ ማለት ነው እና የሚመጡልን እኛም ደስ ብሎናል። ተናፍቂናለች እንጂ እንደዚህ ለራሳችሁ ጊዜ ሰጥታችሁ ደስ የሚል ጊዜ ያሳልፋችሁ ብትመጡልን እኔ ደስተኛ ነኝ። የምር እንደው ሁሌ የመጣችሁ እንትን ከምትሉ እንደዚህ ተደማምጣችሁ ሀሳባችሁን ሼር ተዳረጋችሁ ለራሳችሁ ጊዜ ሰጣችሁ ከካሜራ ጀርባ ማለት ነው ፏ ብላችሁ ብትን ብላችሁልን እንደዚህ ብትመጡ ደስ ይለናል። ግን ደግሞ ስለምትናፍቁ ነው ሄልዬ ያብ ምንለው ማለት ነው። እና ሄልዬ የኔ ፋንድሻ ማለት ነው ብቻ ደስ ብሎናል። ያብ የኔ ቆፍጣና ማለት አንተ እኮ ተላይ ያለ ትንሽ ውዝ ያረጋሃል እንጂ አንተ ማር ነክ የሄልዬ ማር ማለት ነው የገባክ ማለት ነው። ግን አንዳንዴ ሲነሳብህ ማለት ነው የኔ ቅናት ቢጤያው ፍቅር እንግዲህ ያው ከቅናት ነው የሚመጣው። ያው ቅናትህን ንዴትህን ትንሽ ዋጥ አድርግ እንደ ወንድ ማለት። ከዛ ውጭ ስማርት ነክ። ሄልዬም ደግሞ በፍቅር አሰጣት ደግሞ አንደኛነት የምናውቀው ነው። ይሄ ሁሉ የሄልዬ አድናቂ ሁላ የሚያውቀው ነው የሄልዬም ፍቅር አሰጣት። እና ደስ የሚል ጊዜ እያሳልፋቸው እንደሆነ ሰምተናል። አዎ አሳልፉ፣ ፏ በሉ፣ ብትን በሉ። እና ደግሞ በቃ እንግዲህ አዲስ አበባን አሉ ወደ እነሱ ሰፈር አሉ ወጥ ነው እያረጉ ያሉ ተያይዞ ምናምን ተቃቅፎ ምናምን እንዴ! ለምንድን ነው እሱም አይፖሰትልን? ለምን አይፖሰትልንም? እንደዚህ የምታሳልፉን ቢያንስ በቲክታክ እንኳን አትለቁልንም እንዴ? እንደዚህ የምታሳልፉትን ነገር እኛ በእናንተ ናፍቆት ለምን እንጨነቅ? እና ውዶቼ ማሮቼ ዛሬ አዲስ ነገር አለ። እንግዲህ ከመጡ መጡ ነው፣ ካልመጡ ደግሞ በሰፊ ሞቅ አድርጋችሁ ነው የምትቀበሏት። የምሬን ነው የምላችሁ አዲስ ነገር አለ። ምክንያቱም ትላንት ለራሳቸው ጊዜ ሰጥቶ ምርጥ ጊዜ ነበር ያሳለፉ ያሉት። እንደገናም ደግሞ አልመጣም ብላ ነበር። ዛሬ ግን እንደምትመጣ ነበር ማቀው። ግን ለምን እንደሆነ ወደ ኋላ እየቀራች ነው። ብቻ አላቅም። በኋላ ላይ አርፍዳም ልትለቅ ትችላለች፣ አይታወቅም። ግን እስከዛ ደግሞ ሳቅ ፈገግ እያለች መታልናለች። እኛም ዌልካም ብለናል። ዋናው ከሚዲያ ለመጥፋተች ነው እንጂ በማንም በምንም ነው የለን። ዋናዋ ለመጥፋተች ነው። ደግሞ ያብና ልክ ያብ ጋር ያብን ራሱ ጣልቃ አስገብታችሁ ያብንም ብናያ ያብ እንግዲህ ከአንቺ ጋር ሲሆን እሱም ይናፍቀናል እኮ። ትንሽ ስትጋጩ ነው በቃ የሚያናድደን እንጂ እንድትለዩ አንፈልግም። ያው በምትሰጡት ነገር እኛ ማስተያየት ስንስት በምታሳዩት ነገር አስተያየት ለመስጠት እንጂ ያብንም ጥልተን አይደለም። ያብን ይዘችልን ነይ እንዴ! ምንሽ ካሜራማን አንተ ዞር በል። ያብዬን አታስገባም እንዴ በመሀሉ? የኔ ፋንዲሻ ማለት ነው። ሁለ ነገር እኮ ያምብብሻ። ፀጉር ተሰርተሽም ሳትሰሪም በራስሽም ውቢት ነሽ፣ ውቢት ማለት ነው። እና የኔ ፍቅር ስላየሁሽ ደስ ብሎኛል። እና ውዶቼ ማሮቼ አዲስ ነገር አለ። ያ በትልቅ ነገር እያሰበ በውስጥ እንግዲህ እናወራዋለን። ግን ያ ብዙም ነገር እኛ ጣል አናረግም እና አናወራም ለማለት ነው እንጂ
ብዙ ነገር አለና ብዙ ነገር እያሰበ ነው። ብቻ ያሰብከውን ነገር ፈጣሪ ያሳካል። ብዙ ነገር እያሰብኩ ነው። ብዙ ነገር እያቀርክ ነው። ያ ምኞትን ሀሳብን ያሳካል። ብቻ ፈጣሪ በመሀላችሁ ይሁን። ምክንያቱም ያው እንግዲህ እንደዚህ ብዙ ነገር ባሰባችሁ ሰዓት ደግሞ ብዙ ነገር ማይሆን ነገር ነው በማላችሁ እየመጣ ያለው። ስለዚህ ፈጣሪ እንግዲህ ፍቅራችሁን ይባርክ። ጥፍጥፍ ነው ብዝት ትርፍርፍ ያርግላችሁ። እንግዲህ ብዙ ነገር አንተ እያሰብክ ነው። አዎ ወይኔ ያብ ግን እኮ ትለያለህ አንዳንዴ። እና እኔ እኔም እኮ ስለምወድ ነው የምናገረው ታውቃለህ። በሄሉ ስለማልደራደር ነው። ለዛ ነው ትረዳኛለህ ብዬ አስባለሁ። እና ያሰባችሁን ነገር ሁሉ ያሳካላችሁ። በመሀላችሁ የሚገባውን ደግሞ እዛው ያዝልን። ምክንያቱም ብዙ ነገር በመሀል አንተ ምሳሜ እያሰባችሁ የሆነ ነገር ይፈጠርና ደግሞ ወዲያው ደግሞ ታበላሻላችሁ። ለዚህ ፈጣሪ ያሰባችሁን ያሳካላችሁ። እኛም ደግሞ ያንን ነገር ለማየት ያብቃን። በእርግጥ ቅርብ ነው እናያለን። እና ውዶቼ እንግዲህ ዛሬ ከመጣች መጣች ነው። ካልመጣች እንግዲህ ምን እናደርጋለን? እስቲ ንገሩኝ፣ ምን እናደርጋለን? እኛ በናፍቆት ስክር እያለን እኮ ነው። ስክር ማለት ነው። ብቻ ለራሳችሁም ጊዜ ስጡ፣ ደስ ይለናል። ለራሳችሁ ጊዜ በመስጠታችሁ ማለት ነው። ቢሆንም ግን ቢያንስ በዩቲዩብ ካልመጣችሁ በቲክታክ ደመቅ በሉልን። ምክንያቱም 30 ሰከንድ ያህል ብትለቁልን ካየናችሁ በቂ ነው ለማለት ነው። እና ውዶቼ ማሮቼ አዲስ ነገር አለ። በደንብ አድርጋችሁ ጠብቁ። ዛሬ ካልመጡ በቃ ይሄንን ነገር አጠንክሮ ማለት ነው ወደ ገደለው ሊገቡ ነው መሰለኝ። ዛሬ እንግዲህ በአዲስ ነገር ነው በእርግጥ የሚመጡት፣ ግን ደግሞ ዛሬ ካልመጡ ማለት ነው በቃ ከበድ አድርጎ ማለት ነው ወገባቸውን አስረው የሆነ ነገር ውስጥ ሊገቡ ነው። እና ውዶቼ ማሮቼ አታስቡ ማለት ነው። በአዲስ ነገር ጠብቁ። እና ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ያው ላይክ፣ ኮመንት ሀሳብ ለምትሰጡኝ በጣም ቴንኩ። ምክንያቱም የእናንተን ኮመንት የእናንተን ላይክ እያየው ነው እኔም ተመልሼ የምመጣው። በተረፈ ወዳችኋለሁ። ሄልዬና ያብዬ እንግዲህ ዛሬ በምርጥ ነገር ይመጣሉ። እንግዲህ ካልመጡ ደግሞ አትጨናነቁ። ምክንያቱም ያ ብዙ ነገር እያሰበ ነው እሷን ሰርፕራይዝ ለማድረግ በብዙ ነገር እየተጓዘ ነው ያለው። ለዛ ተረዱት። እንግዲህ አላቅም ምርጥ ቪዲዮ ተሰርቶልናል። ምርጥ ማለት ነው ያበደ ብቻ አላቅም። ያንን አስቀምጦ ሌላ ነገር ሊለቁልን ይችላሉ፣ አይታወቁም። እንዳታስቡ። በተረፈ ወዳችኋለሁ። ባይ